ኮች ሰምሽ ለምንድን ነው ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው። አባብሽ ነው ተሰማኝ። በቃ ኮች ሰምሽ ለምንድን ነው ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው። አባብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። እንደዛ ነው ህይወቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች ተስተካክለዋል እና አንተ መጣት ለኔ ከባድ ነው። ይሰዋል ግን ደግሞ ሁኔታዎች ናቸው የገፋፉ ሰው አላውቅም። ቀለጠ ብሏል። እንግዲህ አብርሽ በሄርሜላ ቤት እንግዲህ እያለቃቀሰች መታለች። ዛሬ ቀጥረዋት እናንተ አንተን የመሰለ ሰው ማጣት ለኔ ከባድ ነው አለች እኮ። አይተሰማኝ ስሜት ሌላ ነው። ምንድን ነው? ሴቶች ወዴት እየሄድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግሪስ ፋሚሊዎች ሰላም ሰላም ብያለሁ። ክርስቲያን ወገኖችም እንደዛው እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቼላችኋለሁ። ዛሬ መጣሁት ማለት ነው ሴት ልጅ ማለት ነው ጡት እንጂ ልብ የላትም የተባለው ይሄ ነው። በቃ በትክክል ዛሬ ማለት ነው አንተ በህይወት የመጣ ብዙ ነገር የተስተካክሏል። ድሮ በጓደኝነት ነበረ፣ ደግሞ ዛሬ እናንተ ስሜቴን ብናገር ከባድ ነው። የማይሆን ነገር እስከሆነ ድረስ ስሜቴን መቻል አለብኝ አለች እኮ። ምን ጉድ ነው እናንተ ሴቶች? ወዴት እየሄድን ነው? የሰው ባል ሩታ ሀብቴ ትናንትና እንደዚህ የተላላሰች መታ ከልጇ ጋር የተደባደበች ከባሏ ጋር። እኛም ወዴት እንሄድ? ፋሚሊ ወዴት እንሄድ? ምን እናርግ? ሴት እኮ በቃ ሴትነታችን ረከሰ። ፊክሷን ተቀብታ አይኗን በርበሬ አስመስራ ያስታውቃል እኮ። ድራማው ይቀጥላል። ጠብቆ ወደፊት ከኛ ከሁላችንም ጋር መስራት ትችያለሽ፣ እኛ አለን ካንቺ ጋራ ይዞሽ አላት አብርሽ። አብርሽ ታገኝናለሽ፣ ሁላችንንም ታገኝናለሽ፣ ብቸኝነት አይሰማሽ አላት። የሰው ባል እንዴት ቢጣፍጣል ነው ግን? የሰው ባል እኮ ይመራል። እውነት የሰው ባል የሚጀነጅን ሴትና የሚያገባ ሰው እኮ የተዋረደ ነው። በቃ ላይፍ የሚባል አያገኝም፣ ጥሩ ላይፍ አያገኝም። በእውነት የዛፍ ላይ እንቅልፍ ታውቃላችሁ አይደለ? የዛፍ ላይ እንቅልፍ ነው። ምን አስባ ነው ግን? ወዴት እየሄድን ነው? ፋሚሊ ላይክ እያደረጋቸው ይሄን ቪዲዮ እኔ በጣም ነው የተሰማኝ። በጣም እንደዚህ ልጁ ጋር ፈታ ዘና እያለ እኔ አንተ ማጣቴ ትልቅ ነገር ነው። እንደዛ አላሰብኩትም ነበረ። ያ ውሳኔ ስወስን እንደዚህ ያደርገኛል ብዬ ነበር። አሁን የሚሰማኝ ስሜት ግን ልክ አይደለም። አንተ ማጣት ለኔ ከባድ ነው። ምንም በጎኔ ሰው የለም አለች። መጀመሪያ ያመጣት ጓደኞቹ አይደለም እንዴና ቢላልና በሩኬ ጓደኛ ወንድ አይደለም እንደነሱ። አብርሽ ምን ያህል ምን አርጋ ብታየው ነው? ባለተዳሩ ወንድ እንዴት ምን አርጋ ሴት ብታረገው ነው? ድራማው እንዳያቆም ነው? ኮሜንት ላይ እናንተ። እኔ ሌላ ነገር አይደለም። በእውነት እኔ ሄርሜላ የምትባል ሴት አልሰራም ብዬ ነበር። ነገር ግን በጣም ርካሽ የአብርሽን ደስታ የማትፈልግ አብርሽን ለማዋረድ የምታረገው ድርጊት በጣም የወረደ። እኔ የእሷን ቪዲዮ ያን መጥፎውን ያቀፋትን ምናምን አላመጣላችሁም። አብርሽ ልቡ ያለው ከልጁ ጋር ነው፣ ከሚስቱ ጋር ነው። አቤት ሴት ልጅ! ኧረ እባካችሁ ራሳችንን እናክብር። ኧረ ሴቶች ላላ ብላችሁ እንደው ታው። በእውነት የሰው ባል አታፍቅሩ፣ የሰው ባል አትከጅሉ። ምን አላት መሰለ? ፈጣሪ ያለው ነው የሚሆነው፣ አንቺ ብዙ ነገር ይጠበቅብሻል አላት አብርሽም። ሁሉም አላት ገና ጠንካራ ሴት ነሽ፣ ገና ብዙ ነገር እናያለን ካንቺ እንጂ በዚህ ዝም ብለሽ እንደዚህ ማለቃቀስ ያምርብሽ፣ መቅበጥ ነው የሚያምርብሽ አላት። ምን አይነት ባለጌና ግን ቤተሰቧ ክብር የሌላት በእውነት። የልጅ አባትና እኔ ልጅ አለኝ እያለ የትናንትናውን ቪዲዮ አይታ ዛሬ ሲጠራት እኮ መልሷ በቃ አንተ ከልጅና ከሚስት ጋር ሆነሃል ማሰላማ። እኔ ያው ትንሽ ብቻዬን ተሰምቶኝ ነው ባይ ብላ እኮ ነበር እንትን ማለት ያለባት። እኔ አንተ ማጣት በቃ ሰው ምንም የለኝም፣ በስሪያ ባጠገቤ ሰው የለኝም። ድሮ ከማን ጋር ነበር ያለችው? እናታ ህያክላ ተታሽቃበጥ ነበር ሚዲያ ላይ። አይ ሩታ ሀብቴ አንቺስ ከፋ። እንዳሁንስ ወዴት እንሄድልሽ? ወላይ ሩታ ሀብቴ ወዴ ምን እናርጋት? እቺ እቺን ነብር የሆነ ልጅ እቺን ጠንበለል የሆነች ምን እናርጋት? እስኪ ጥላቶቿ በዙ እንደ ፍየል። በሚዲያው በቶክቶክ ጥላቶቿ፣ በዩቲዩብ ጥላቶቿ በዙ። ወዴት እንሄድ? በቃ የሷን ባል ካልተጋራን
እኛ ራሳችንን እናጠፋለን እያሉ ነው። ምንድን ወደ የት እንሄድ? ይሄን የመሰለ ፍቅር ለማቆሸሽ አብርሽና ሩታ እኮ ሚዲያ ላይ ፍቅር አስተማሪዎች መምህር ናቸው። አብርሽ አሁን ዛሬ ባሳየው ነገር እኔ ደስተኛ ነኝ። ለምን ራስሽን ሁኒ። ሁሉም ሰው የሚደሰተው አንቺ ደስ ሲለው ነው እንጂ አንቺ እንደዚህ ስትሆኒ ምንም ላንቺ ላይ እንትን አይልም ማለት ደስ አይልም ማለት። ሁሉም ፈጣሪ ያለውን ህይወት ነው የሚኖረው አላት። ኧረ መገንኒ ለሴት ነው ወደ ይተየረው ነው ሄርሜላ እንኳን ረከሰች፣ እውነት ረከሰች። እኛንም አሰደበችን። ላይክ ሰብስክራይብ ሼር ያደረጋችሁ ቪዲዮ እስከ መጨረሻ ያያችሁ አበረታት ውዶቼ ማሮቼ። እና ሄርሜላ ዛሬ አብርሽ አግኝቷታል። አይኗ ፊክስ ቀብታ ያለቀሰች ጥቁር ለብሳለች ምናምን ያስጠላል። ለራስ ወሬው ለራሱ ያስጠላል። ፋሚሊዎቼ በእውነት ወሬው ለራሱ ይደብራል። የሰው ባል እንደዚህ መልሼ ያገኘህ አይመስለኝም ነበረ። ስላገኘው ደስ ብሎኛል። ካሁን በኋላ ግን እሱ ያውቃል ካንተ ጋር መገናኘት ብቻ አልፈለገችም ማለት አየችው ልጁ ጋር ሲዝናና ስታየው ልቧ የተሰማት ነገር አለ። ድሮማ እሷ እንደዛ ያሽቀበጠችው ልጁንና ሚስቱን ትቶ ወደ እኔ ይመጣል ብላ ነበረ። አልተሳካም። ሄርሜላ አላማሽ አልተሳካልሽም፣ ተዋረድሽ። እና እነ ፈረንጁና እንትና ይቅርታ ጠይቀዋታል። ሙድ ባያዙባት እና ባሰደቧት ስድብ እና ይቅርታ በእኛ ከሆነ የተከፋሽው አለት እሷ በእነሱ አይደለም በአብርሽ ማጣት ነው። የሰው ባል አላፈቀርኩ የሰው ባል አልቀማሁ ብላ ማለት ነው። የሴት ርካሽ ማለት እንደዚህ አይነት ሴት ናት። ላይክ ሰብስክራይብ አድርጉ። ሩታ ሀብቴ ኧረ ባልሽን ጠበቅ አድርጊልን እባክሽ። እንደው ይሄ ልጅ ወደ የት እንወሰደው? እኛ ሴቶቹ እኮ በቃ ሊባቁበት ነው። ድንጋይ ነኝ ብሏል። አልሰማም ብሏል። እንደሆነ ሄርሜላ የፈለገች ብትዘል እሱ ድንጋይ ነኝ እኔ አልሰማም የሰው ነገር ብሏል። ብታለቅሽም አያሰማሽም። ልጅ አለው እሱ ከልጁ ጋር ነው። ማንንም አልሰማም እኔ ድንጋይ ነኝ ብሏል ትናንትና። እና ድንጋይ ሰው ጋራ እባክሽ ራስሽን ሁኚ፣ አታሰድቢን። ሴቶች አንባል ባንቺ የተነሳ ላልሁኝ። ላይክ ሰብስክራይብ ያደረጋችሁ ፋሚሊ አበረታቱ። ዛሬ እንግዲህ በሄርሜላ ጋር ስለመጣ አቶ አበጋዝ ማለት ነው። አብርሽ የምለው እኔ ነገሮችን ሲያስተካክል ነው። አዎ እና ብቻ ከባድ ነው። ብዙዎቻችሁ ሄርሜላን አትጉዳት አብርሽ ሀደሄን ተባላት ያላችሁ ኮሜንት የጻፋችሁት ይሄው ዛሬ ተሳክቶላችሁ ሄዶ አግኝቷታል። ምንም ለውጥ የለውም። ግን ክርካሽ ስለሆናችሁ ነው ያን ኮሜንት የጻፋችሁት። ዛሬ ተዋርዳ ሄዳለች ማለት ነው። ባይ ነው ማሰላማ ብሏታል። አይ ዋህ ላይክ ሰብስክራይብ አድርጉ። ወዳችኋለሁ። በሌላ ቪዲዮ ስንመጣ ሰላም ሁኑልኝ። ባይ